የዮሐንስ ወንጌል ምዕራፍ 3 ከቁጥር 14 ወበከመ ሰቀሎ ሙሴ ለአእምሮ የምድር በገዳም ከማሁ አለው ይሰቀለው ለጓለመያው ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይገባል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዳይጠፋ እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ወደ ብርሃን ይመጣል። በወልድ ያመነ የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ።
ሊአየ አብር በመስቀልየ
ወላዱ አምላክ አሜን። ክቡር አባታችን ደብራችን አስተዳዳሪ አባታችን ክቡራን አባቶች፣ ካህናት፣ ወንድሞች፣ ካህናት፣ የተከበራችሁ እግዚአብሔር ለእርሱና ለክብሩ የመረጣችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች እንደምን አደራችሁ? እንደምን አደራችሁ? ምስጋና የባህሪው የሚሆን ልዑለ ባሕርይ አምላክ እግዚአብሔር ፍጥረታትን ለምስጋና የፈጠረ ጌታ ለምስጋና በተፈጠርነው ፍጡራን አንደበት ሁሉ ቅዱስና ምስጉን ስሙ ለዘላለም የተመሰገነ ይሁን። እኛስ ከሙታን የተነሳውን ከመስቀል የወረደውን ክርስቶስ እንሰብካለን። እኛ የተሰቀለውን ክርስቶስ እንሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ይህን ቃል የተናገረው አባታችን ቅዱስ ጳውሎስ ነው። አይሁድ የሚያምኑት ሌላ ነው፣ የግሪክ ሰዎችም የሚያምኑት ሌላ ነው። አይሁድ እያመኑ የሚያምኑት ሌላውን ነው። ጥበበኞች የሚያምኑት ጥበባቸውን ሲሆን ሃይማኖተኞች ማመን የሚጠበቅባቸው ሃይማኖታቸውን ሆኖ እያለ ሃይማኖተኞቹ አይሁድ ግን የሚያምኑት ምልክትን ነው እንጂ እምነትን አልነበረም። እንደምታውቁት እንደምትረዱት ሁሉ ምልክት እምነት አይሆንም። ምልክት ምናልባት ወደ እምነት ሊያደርስ ይችላል። ምልክት የሚያደርሰው ወደ እምነት ነው እንጂ ምልክት በራሱ እምነት አይሆንም። የፀሐይ መውጣት፣ የፀሐይ መግባት፣ የክረምትና የበጋ ማለፍ የሚያደርሰው ወደ እግዚአብሔር ነው እንጂ ምልክቶቹ በራሳቸው አምላኮች አይደሉም። አይሁድ የሚያምኑት ግን ምልክቱን እንደ እምነት ነበር የሚይዙት። ሐዋርያው የተናገረው እኛ የምናምነው፣ እኛ የምናስተምረው፣ እኛ የምንሰብከው ክርስቶስን ነው። አይሁድ የሚያምኑት ምልክትን ነው። ሌሎቹ ጥበበኞች ደግሞ ጥበብን ያምናሉ። እኛ ግን የምናምነው የተሰቀለውን ክርስቶስን ነው። ዘተንሥአ እሙታን መድኃኒተ ኮነ ለአዳም ከሙታን ተነስቶ ለአዳም ሁሉ ቤዛ የሆነውን ክርስቶስን። ክርስቶስ ከሞት ያስነሳል፣ ከሞት ተነስቷል፣ ከሞት ያስነሳል። ክርስቶስ ተሰቅሏል፣ ተሰቅሎ እንደገና ነፃነትን ሰብኳል። እኛ የምናምነው ክርስቶስ ከሞት የሚያስነሳ ከሲኦል የሚመልሰውን ክርስቶስን ነው። ክርስቶስ ሙቶ ሞታችን ገሎታል። ክርስቶስ ሲኦል ወርዶ ሲኦል መውረዳችን ለዘላለሙ አስቀርቶታል። እኛ ስናምን ክርስቶስን የምናምነው ከሲኦል መውረዳችን እንደቀረ፣ በመቃብር መበስበሳችን መፍረሳችን እንደቀረ፣ ሞት መግደሉን መቃብር ይዞ ማስቀረቱ እንደቀረ፣ ክርስቶስን የምናምነው ሞትን ሲገለው መቃብርን ይዞ ማስቀረቱን ሲቀመው ይህን ሊያደርግልን የመጣ ክርስቶስ መሆኑን ነው እና እግዚአብሔርን የሚያምን ሰው የሚሰወርበትም የለም፣ የሚከደንበትም የለም። ለሚያምኑ ሰዎች እምነታቸውም የተከደነባቸው ናቸው። እያመኑ እምነታቸው ለራሳቸው ግልጽ አይደለም። የተሰወረ የለም፣ የተከደነም የለም። መስቀል ተሰውሮ ለ5533 ዓመት ኑሯል። መስቀል ሳይሰራ የሚሰራው ስራ ተሰርቶ መስቀል ባለመምጣቱ ምክንያት ሰዎች ሊያገኙት የሚችሉትን ነገር ሳያገኙት 5533 ዓመት ሙሉ ቆይቷል። ይህ መስቀል ገና ሳይተከል ያለፍነው በምኞት ያሳለፍነው ዘመን ነው። ከዚያ በኋላ እንደገና ክርስቶስ ከሞት ስለተነሳ ከመስቀሉ ወርዶ ሲኦል የወረዱትን ወደ ገነት ስለመለሳቸው በክርስቶስ ሞት ሁኔታ የቀኑ አይሁድ መስቀሉን ብድግ አድርገው ከማይታመን ዝቅተኛ ስፍራ ውስጥ ቀበሩት። ነገር ግን እናቶቻችን፣ እህቶቻችን፣ አባቶቻችን፣ ወንድሞቻችን እግዚአብሔር ሊገልጠው የፈለገውን ነገር ሰው አይገለጥም ቢልም እንኳን ምናልባት ለትንሽ ደቂቃ ሊያስቀረው ይችል ይሆናል እንጂ እግዚአብሔር የሚገልጠውን የሚያስቀረው የለም። እውነት ተሸፍኖ አይቀርም እንደሚባለው ሁሉ የእግዚአብሔርም እውነት እጅግ ከዚህ የላቀ ስለሆነ ሰው ሊሰውረው ቢፈልግም አይደለም ሰው ዲያብሎስ እንኳን ታግሎ ሊደብቀው አቅቶት የቀረው እውነት ነው እና ሰዎቹ ብድግ አድርገው አይ ከሆነ ቦታ ላይ ብንቀብረው ሊታይ ይችላል፣ እንግዲያስ ታላቅ ጎድጓዳው ስፍራ ውስጥ እንቅበረው ብለው የሁለቱን ሽፍቶች መስቀል ጨምረው ገደል በሆነ ቦታ ላይ ወስደው ቀብረውት
ለ300 ዓመታት የጉድፍ መጣያ አድርገውት ያ ጎድጓዳ ቦታ ሞልቶ እንደገና ተራራ ሆኖ ያ ተራራውም ጸንቶ ይኖር ነበርና ጊዜው ሲያልፍ የተከደነው የተሰወረው የሚገለጥበት የተከደነው የሚከፈትበት ጊዜው ሲደርስ እሌኒ ንግሥት ከሮም ከተማ ተነስታ ወደ ሀገሯ ወደ ኢየሩሳሌም ተመልሳ ያን መስቀል ማስፈለግ ስትጀምር 2 አረጋውያን ሽማግሌዎች አገኘች። ከዚያ በኋላ እኛው በአይት የቀበርዎ ለክርስቶስ መስቀሎ ለክርስቶስ የክርስቶስን መስቀል የት ቀበሩት አለቻቸው። አሚናስና ምንተናንበሩ ሰዎች ናቸው። ማን የት ቀበሩት አለቻቸው። አንዱ ሰው ምንድነው ያለ ንዑስ አነ በውቱ መዋይል ወባይቱ አቡየ ነገረኒ ቀራኒ ወስሙ ለዝንቱ መካን እኔ አላውቅም ነገር ጭራሽን ማውቀው ነገር የለም በኔ ዘመን። ነገር ግን አባት የልጅ ሳለው እዩት አባት የልጅ ሳለው የጌታ የኢየሱስ ክርስቶስ መስቀል የቀበሩት እዚህ ቦታ ነው እያለ አባቴ ይነግረኝ ነበር። እዩት ይህ ሽማግሌ ሰው አርጅቶ የነበረ ሰው የመስቀሉ የተቀበረበትን ቦታ አያውቅም። እሱ የሚያውቀው አባቱ የሚያውቀው ነው የሚያውቀው። ልጆች ሊያውቁ የሚገባቸው በአይናቸው ያዩትን በጆሮአቸው የሰሙትን ብቻ በአካል በዘመናቸው የነበረውን ሳይሆን ከአባታቸው የሰሙትም ሁሉ የልጆች ዕውቀታቸው ነው። አባቴ ነግሮኛል። እዩት ስለመቤታችን አባት ነግሯል። ስለመቤታችን እናት ነግራለች። ስለ ጾም እናት ተናግራለች። ስለ ጾም አባት ተናግሯል። ስለ ሥላሴ ሦስትነት አባት ተናግሯል። ስለ እግዚአብሔር አንድነት አባት ተናግሯል። ምግባር ሃይማኖት አጽንቶ መኖር ስለ አባት ተናግሯል። እግዚአብሔር ወርዶ ስላላስተማረ ሰዎች በእኛ ላይ ስላልሰሩ አንድ ነገር ለይተው ስላልሰሩ አይደለም። አባት በራሱ እግዚአብሔር ለእኛ አስተማሪ አድርጎ መድቦታል። ይህ ሰው እየተናገረው እኔ አልነበርኩም፣ በዘመኑ አላውቅም፣ አላየሁትም፣ የት እንደተቀበረም አላውቅም፣ አልሰማውም። አባቴ ግን ከዚያ ቦታ ላይ አይሁድ ቀበሩት እያለ ይነግረኝ ነበረ። ከዚያ በኋላ እሌኒ ንግሥት ይህን መስቀል ለማስፈለግ ስለመጣች ዕጣን አድርጋ እንደገና ያ ዕጣን ተመልሶ እዩት። ፍጡር ባያምነው ማመን የሚገባ ነገር ባያምነው እግዚአብሔር ለዘላለም የታመነ ነው። ሐዋርያው እንደተናገረ እኛ ባናምነውም እርሱ የታመነው ነው፣ ራሱን ሊክድ አይችልም። አንደበት የሌላቸው ባይናገሩለት አንደበት መኖሩ ለኛ ነው እንጂ ለእግዚአብሔር የፍጡር አንደበት መኖሩ ለእግዚአብሔር ምንም አይሰራም። ምክንያቱም አንደበትን የሰራው እርሱ ነው። እኛ ባንናገርም የማይናገረው ማናገር ይችላል እግዚአብሔር። እኛ ባንሰማው የማይሰማውን ማሰማት ይችላል እግዚአብሔር። ሙሴ በዘመኑ ኢሳይያስ በዘመኑ ሰዎች አልሰማቸው ሲሉ ሰማይ ስማ ምድርም አድምጭ ብለው ያስመሰክሩባቸው ነበር እና ሰዎች ያልሰሙትን ሰዎች ያልሰገዱትን ሰዎች ያላከበሩትን ዕጣኑ ተነስቶ ከሰማይ ደርሶ ተመልሶ መጥቶ የጌታ መስቀል ከተተከለበት ላይ ዕጣኑ እንደገና ይሰገደው። ሰገደ ጢስ በጎልጎታ በዘደፈኑ አይሁድ በደፈኑት ቦታ ላይ መስቀሉ ባለበት እንደገና ጢሱ መጥቶ ሰገደ ተብሎ የተነገረለት ማለት ነው። ስለዚህ እኛ የምንሰብከው ታዲያ እናቶቻችን፣ እህቶቻችን፣ ወንድሞቻችን በአንገታችን የምንሸከመው በእጃችን የምንይዘው የምናምነው ክቡር ንጉሠ እጽዋት መስቀል ከእንጨቶች ሁሉ የተለየ እንጨቶች የተከበሩበት የደረቅነው እንጨቶች የለመለምንበት ፍሬ ያልነበረን እንጨቶች ያፈራንበት የእንጨቶቹ ንጉሥ መስቀል ፍሬ የተገኘበት የተቆረጠው እንጨት ያልደረቀው የተቆረጡትን ያበቀለው የተቆረጠው እንጨት ያልደረቀው ያፈራ የጎመራ የማያፈሩትን እንዲያፈሩ ያደረገ መስቀል ተቆርጦ የተቆረጡትን ያጸደቀ አፈርቶ ያላፈሩትን ያስፈራ መስቀል እርሱ ለዘላለም የማይበላሽ ለዘላለም የማይሞተው ሕያው እግዚአብሔር የተሰቀለበት በእርሱ ላይ የተሰቀለው ክርስቶስ ተቀብሮ 3 ቀን 3 መዓልትና 3 ሌሊት በመቃብር ቆይቶ ተነሳ። አልፈረሰም፣ ስጋው አልበሰበሰም፣ ሞት አላሸነፈው። ጌታ 3 ቀን በመቃብር ኖረ። የጌታ የኢየሱስ ክርስቶስ መስቀል ደግሞ 300 ዓመት በመቃብር ስር ኖረ። ጌታችን ከሙታን ተነሳ። መስቀልም እንዲሁ ሳይበላሽ ተነሳ። የሙታን መነሻ የሆነው ክርስቶስ ሙታንን የሚያስነሳው እርሱ መቃብር ይዞ አላስቀረውም። የዕውራን የሚያበራው መስቀልም እንዲሁ በ300 ዓመታት ላይ ምንም ነገር አላገኘውም። ስለዚህ እኛ የምንሰብከው ይህን ነው። እኛ የምንናገርለት ይህ ነው። እኛ ስለ መስቀል ብንናገር እውነቱን መናገር ነው እንጂ ለመስቀሉ የምንጨምረው የለም። ለጌታ ለኢየሱስ ክርስቶስም የምንጨምረው ነገር የለም። የሚጨመርልን ግን ለራሳችን ነው። እኛ የምንሰብከው ታዲያ ይህን ነው። በአንገታችን የምንሸክመው ይህን ነው። በልቡናችን የተቀረጸው ይህ መስቀል ነው።
እናቶቻችን እህቶቻችን እኛ የተሸከመንን መስቀል ነው። አያችሁት? እኛ የተሸከመንን መስቀል ነው እንጂ ተሸክመን ነው የምንኖረው መስቀል አይደለም። እኛ የተሸከመንን ነው። ክርስቶስ በመስቀሉ ላይ መሰረተን፣ እኛ በመስቀሉ ላይ የተመሰረትነው ሰዎች ደግሞ መስቀሉን ተሸክመን እንኖራለን። ስለዚህ የምንሰብከው ይህን ነው፣ የምናምነው የምንከተለው ይህን መስቀልን ነው እና ይህ መስቀል ተቀብሮ ሲኖር ድንገት ከዚህ በመስከረም 27 ድረስ ዛሬ ማለት ነው ሲወጣ ንግሥት እሌኒ ስታስቆፍረው መስቀል አብርሃ በከዋክብት ወይም በስነ ከዋክብት የሚያበሩትን ብርሃን ወፈድፋደስ ከመፀሐይ ፀሐይ የምታበረውን ብርሃን በዓለም ላይ ያ መስቀል አሳየን። ከዋክብት ለትንሽ ደቂቃ ትንሽ ብርሃን አሳይተው ይጠፋሉ። መስቀል ያሳየው ብርሃን ግን ዛሬ ሁሉ አለ። የቅድሙ ሌሊት የነበረው ጨረቃ የለም። አሁን ሌሊት የነበሩት ከዋክብትም የሉ። ሌሊት አብርተው ጠፍተዋል። የአሁኗ ፀሐይ ትናንት የነበረችው ፀሐይ ዛሬ ጠፋች። ዛሬ የመጣችው ደግሞ ነገ ትጠፋለች። መስቀል ግን አሁንም ያበራል። ልዩት ሌሊት ያበራልናል፣ ቀን ያበራልናል፣ ሁልጊዜ ያበራልናል። ሲጨንቀን የሚያበራልን የሚደርስልን ለዘላለም ሕይወት ብርሃኑን የሚያሳየን ተጨንቃችሁ ስታስቡት ብርሃን በአይምሯችሁ ውስጥ የሚያፈልቅላችሁ እንዲህ ብታረጊ እንዲህ ብታደርገው ይሄ እኮ ቀላል ነው እንዲህ ይሆናል። የኛ ብርሃን ልዩት መስቀል አበራ ማለት ይሄ በእያንዳንዳችን ልቡናዎች የጭንቀት ጊዜ የሚያበራልን ነጸብራቆች ትንሽ ነገሮች መጥተው ብልጭ የሚሉልን ያ ድብር ሲለን ሲከብደን ነገሮች ሁሉ ሲጨንቁኝ ሲጠሙብን የሆነ ነገር እንዲህ ብታደርጊ እንዲህ ብታደርግ ብትተወው ብትታዩ ብትታገሹ እንዲህ ብታደርግ የሚለው ያ ነጸብራቅ ይህን ነጸብራቅ ነው ከመስቀሉ ላይ ያገኘ ነው። እኛ የምንሰብከው የተሰበክንበት ነው። እኛ የምናስተምረው የተማርንበትን ነው። በዚህ መስቀል ስለተማር ስለ መስቀል እናስተምራለን። በዚህ መስቀል ስለተሰበክ እኛ ስለዚህ መስቀል እንሰብካለን። እናታችን እሌኒ ይህን መስቀል ዛሬ ደመራ አስደምራ ያስገኝበችበት ስለሆነ ዛሬ በዓላችን በቤተ ክርስቲያንም በተግባርም ለይታ ደመራ ደምረን የምናከብረው ስለዚህ ነው እና እናቶቻችን እህቶቻችን ዛሬ መስቀል ተፈልጎ የተገኘበት ሳይሆን የኛ ሕይወት ተፈልጎ የተገኘበት ነው። የተቀበረ የኛ ሕይወት ነው። ለ5500 ዓመት ተቀብረን የነበርን እኛ እንጂ መስቀል አይደለም። ስለዚህ እኛ ተፈልገን የተቀበርንበት መድኃኒታችን ተፈልገን የተገኘንበት መድኃኒታችን የተገኘበት ዕለት ስለሆነ ይህን በዓል እንዲህ አድርጎ አምሮ ማክበር እጅግ ትልቅ ዕድል ነው። ይህ መስቀል የተሰቀለው ለዓለሙ ሁሉ ነው። ይህ መስቀል የተተከለው ለዓለሙ ሁሉ ነው። የተተከለ ደግሞ ይጸድቃልም ያጸድቃልም። አያችሁት? የተተከለ ይጸድቃል። መጀመሪያ ይጸድቃል፣ ኋላ ፍሬ ስለሚያፈራ ደግሞ በፍሬው አማካኝ ሌሎችን ያጸድቃል። ይሄ የተተከለ እንጨት እርሱ ጸድቆ እኛን የሚያጸድቀን ለዘላለም የሚያፈራ እኛ የምናፈራበት ነውና እያንዳንዳችን መስቀሉ የተተከለው ከልቡናችን ስለሆነ ልቡናችን ደግሞ ተንቀሳቃሽ ሕይወት ያለው ዛፍ ነው። ዛፎች የሚተከሉት ምድር ላይ ነው። እኛ የምንተከለው ደግሞ በአየር ላይ ከክርስቶስ ላይ ነው። እኛ ከክርስቶስ ላይ የተተከልን ስለሆነ አንድ ቦታ ላይ ተቸክልን አንቀርም። አያችሁ፣ ከኢትዮጵያ ስንመጣ መስቀላችን ይዘን ታቦታችን ይዘን ሕይወታችን ይዘን አይደል የመጣ ነው። ተንቀሳቃሾቹ እጽዋት በመስቀል ላይ የተተከልነው ተንቀሳቃሾቹ እጽዋት እየሄድን የምናፈረው እየሄድን የምናወረው እየሄድን የምንናገረው እየሄድን የምንኖረው ከአንድ ላይ ተተክለን የማንሞተው የማንጠፋው ተመላላሽ እንጨቶች እኛ የመስቀሉ እንጨቶች እኛ ታዲያ በቤታችን በትዳራችን በስራ ቦታችን ሌሊትም ቀንም ስናገኝም ስናጣም ሲያምነንም ሲደክመንም ዘመዶቻችንም ሲተውን ያመናቸው ሲክዱንም ታምኖ የሚኖረውን ራሱን የማይክደውን እግዚአብሔር ማመን ያስፈልጋልና ይህን ባለማክበራችን ተከብረን በመገኘታችን መመስከራችን ነውና ሁላችሁም እናቶቻችን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን ለዚህ ያበቃን እግዚአብሔር እናመስግነው። እግዚአብሔር ይስጥልኝ። ያሰማልን አባታችን ቃለ ሕይወት ያሰማልን። ሁላችሁንም ቃለ ሕይወት ያሰማችሁ። እግዚአብሔር አምላካችን እዚህ ያደረሰው ስሙ ይባረክልን። በረከተ መስቀሉ ለሁላችን ያድለን። ቀድሞ በሰላም እንዲያደርሰን ቅዱስ ፈቃዱ ይርዳን። አሁን ደመራችን እንባርካለን። ደመራችን ከባረክ በኋላ
መዝሙራችን እየዘመርን ያ የሚለኮሰውን ደግሞ እና የመስቀላችን እናበራለን። እግዚአብሔር አምላክ በምናደርገው መልካም ነገር ሁሉ እሱ ይክበረልን። ሁላችንም ፈጣሪ ባርካችሁ። መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለስሉስ ቅዱስ ይላሉ አብ ወወልድ ወመንፈስ ቅዱስ ለዓለመ ዓለም። Wow.
Christian,
ታች በአባ ገብረ እግዚአብሔር አዳራሽ ምግብ ተዘጋጅቷል። ሰዎች እየሄዳቸው ነው። ታች አባ ገብረ እግዚአብሔር አዳራሽ ምግብ ተዘጋጅቷል። እያንዳንዱ ምግብ 20 ብር ነው። በቤተ ክርስቲያን ተደጎም ያድራል። Yes,
የለብን ራሳት ደስ ይበለን ደስ ይበለን አንደበት ተቀብሎ ተገኘ መስቀሉ በሌለ አለማት ዓለም የተቀረጸ የላሊበላ ድንቅ ስራን ጣራው ክፍት ሆኖ ግባ አቡነ አሮን ምንኛው እምነት የእኛን ዋሻው እምነቱ ተብሎ አናፍርም ትምክህታችን ነው መስቀሉ የእኛ